ሰላም እንዴት ናችሁ ውዶችዬ? ንንገራችሁማ ዛሬ ማለት ነው እንቅልፌ እምቢ ብሎኛል። ለምን መሰላችሁ? ሀይሚዬ ፎቶ ትለቃለች ብዬ 3 ሰዓት እየጠበቅኩ ነበር። ወፍ የለም። እረ ሀይሚዬ እባክሽ ተይ ለዛሬ እንኳን አስቢልን። ለማንኛው ግን ብሩኬ ከዛ መጣና በዩቲዩብ የኔ አበባ አላት። ፍቅርሽ ጨለማ ቀናችን የሚያበራ ብርሃን ነው። ዛሬ አንቺ ለኔ ተወለድሽልኝ ቀን ነው። በደከመኝ ሰዓት ብርታቴ፣ በከፋኝ ሰዓት ደስታዬ፣ አንቺን የመሰለ ቅመም የሆነች ልጅ የተወለደችው ዛሬ ነው። 9 ዓመት ኑሪልኝ፣ ዘመንሽ ይባረክ፣ የስኬት የደስታ የከፍታ ዓመት ይሆንልሽ። በጣም አፈቅርሻለሁ፣ አፍቅርቅርሻለሁ አላት። ወይኔ ጉዴ ደስ ይል። እንደዚህ ስሜት ራሱ በጣም ነው የሚጣፍጠውና የምር በጣም ደስ ብሎኛል። አሁን ልተኛ ነው። የእውነት ግን እንዴ አንዳንዴ ሀይ ምንድነው ያለችው ባለፈው ጊዜ በቃ እንቅልፍ እምቢ ብሎኛል፣ ከዛ ሰርቻለሁ፣ አሁን ልተኛ ነው አለች። እኔም እንደዛ ነው፣ አሁን ልተኛ ነው። ምን ችግር የለው። 1 ሰዓት 2 ሰዓት ለሀይሚ የማይሆን ቀን የለም። ያው ዛሬ እንግዲህ አልተኛሁም፣ ግን በቃ ተኛለሁ፣ ምንም ማድረግ አይቻልምና በጣም ደስ ብሎኝ እንደዚህ ፍቅርን ሲገልጽላት ምናምን እኔ ደስ ነው ይለኝና ብሩኬ ደግሞ የእውነት በአሁን ጊዜ በጣም ደስ በሚል ጊዜ እያሳለፉ ነው። ፍቅሩ ደግሞ በጣም እየጨመረ እየሄዱበት ነውና በጣም ደስ ብሎኛል። ከዛ ደግሞ ሀይሚዬ በኢንስታግራምም ብሏታል። በኢንስታግራም ደግሞ ምንድነው ያላት? የኔ አበባ መልካም ልደት ይሁንልሽ አላት። ሀይሚዬ ደግሞ አመሰግናለሁ የኔ ፍቅር። አይ እኔም ፈልገው ይሄን በቃ ምንም ማድረግ አይቻልም። ደግሞ ውዶቼ በእነሱ ነገር ማለት ሁሉም ነገር ያምራል፣ በጣም ነው የሚጣፍጠውና ከነሱ የኔ ፍቅር የኔ አበባ እንደዚህ ሲባባሉ የኔ ቸኮሌዎች የኔ ኬኮች በጣም ደስ ብሎኛል። ለማንኛውም እንዴ ዛሬ ግን ሰርጋቸው ነው እንዴ? ምን ሆኜ ነው? ከዛ ደግሞ ሀይሚዬ ኤፍሬም ለእናንተም ያድርስብን ያቅርብልን ሲላት ምንድነው ያለችው? ለፍቅሩን ለመግለጽ 2 ዓመት የፈጀው ለቀለቤትማ በቃ 2 ዓመት ወይም በ44 ዓመት እጠብቃለሁ፣ ተስፋ ቆርጫም ነው ይልኝ። ሀይሚዬ ድንገረሽማ ውዴ ፍቅርን ለመግለጽ ግዴታ ጊዜ መውሰድ አለብን፣ መለማመድ፣ ከዛ ደግሞ መጥናት አለ። ቀለበት ለማድረግን አንድን ቀን እንኳን ይሆናል እንዳልማኛ ውድዬ ሀይሚዬ ነው ቆንጆ ቀለበት ምንም አያድርግልሽም፣ ዋና ፍቅር ነውና አይዞሽ፣ ችግር የለም፣ በቀኑ በቅርብ ይሆናል። እንደዚህ ወሳውሲው እንደዚህ አንቺ ራሽሽ ማለት ነው እንደዚህ ነገር ስጽፊ ምናምን ብሩኬ ደግሞ ይገባላታል። ከዛ ደግሞ ያድርጋል። ግን ደግሞ ብሩኬ አልፈጥን ብለዋል። ለማንኛውም ግን ውዶቼ መልካም ልደት ሀይሚዬ፣ የኔ ቆንጆ፣ የኔ ፍቅር፣ የኔ ውድ የሴቶች አርአያ የኢትዮጵያ ሙሉ ሴቶች አርአያ ብዬሻለሁ የኔ ቆንጆ፣ አልተሳሳትኩም፣ እውነቴ ነውና መልካም ጊዜ ውዶች። ለናንተም በቃ በኋላ እመጣለሁ፣ ምንም ማድረግ አይቻልም። አሁን የብሩኬ ሼር ብለዋል፣ እኔ አይቻለሁ፣ ልተኛ ነው ባይ